ዛሬ ስለሚካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሰልጣኞች የሰጡትን ጋዜጣዊ መግለጫና ሌሎች የተሰሙ አዳዲስ መረጃዎችን በስፋት የምንመለከት ይሆናል። የዩቲዩብ ገጻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ሆኑ መልእክታችን ነው። የአርሰናል አሰልጣኝ ሚኬል አርቴታ ከዌስትሃም ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ጋብሪኤል ማጋሌዥን በተመለከተ ሲናገሩ ከልምምድ በኋላ የብቃቱን ሁኔታ እናያለን ሲሉ ገልጸዋል። ሂንካፒን በተመለከተ ወደ ሜዳ በፍጥነት እንዲመለስ የምንችለው ሁሉ እናደርጋለን። ከሀገራት ጨዋታ በኋላ ወደ ሜዳ የሚመለስበት እድል እንዳለም ተናግረዋል። ኑኒ ማዱዌኬ፣ ካይ ሃቨርት እና ጋብሪኤል ሄሱስ የተለየ ነገር የለም፣ አሁንም ጉዳት ላይ ናቸው ብለዋል ሚኬል አርቴታ። ሉዊስ ስኬሊ በቡድኑ ውስጥ የሚፈለገውን ደቂቃ እያገኘ አይደለም፣ ግን የቡድናችን ወሳኝ ተጫዋች ነው፣ ለብሔራዊ ቡድኑ ጥሩ ግልጋሎት ይሰጣል ብዬ አስባለሁ። ከዌስትሃም ጋር ከባድ ጨዋታን እናደርጋለን። ኑኖ ስፕሪቶ ሳንቶ ቡድኖችን የሚመራበት መንገድ አደንቃለሁ የሚል ሀሳባቸውን አጋርተዋል። በአርሰናል አሰልጣኝነት 300ኛ ጨዋታ ስለማድረጉ ሲጠየቅ በጣም ደስ የሚል ነገር ነው። በቡድኑ ውስጥ 58% የማሸነፍ ንጻሪ ያለኝ፣ ግን ትልቅ ዋንጫን ማሸነፍ አልቻልንም። ልዩ ስሜት ይሰማኛል። በምሰራው ነገር እየተደሰትኩ ነው። ዮኬሬሽ፣ ኦዴጋርድ በዚህ የውድድር ዓመት በአንድ ላይ መጫወት አልቻሉም። በተለይ ማርቲን ኦዴጋርድ በዚህ የውድድር ዓመት በሜዳ ላይ ተደጋጋሚ አልተገኘም። በዚህ ምክንያት ከዮኬሬሽ ጋር ያላቸውን ጥምረት አላየንም። በቀጣይ የበለጠ ጊዜ ሊኖራቸው ይችላል ብለዋል። የዛሬውን ጨዋታ የግድ ማሸነፍ አለብን ሲሉ ሚኬል አርቴታ ሀሳባቸውን አጋርተዋል። የአርሰናልና የዌስትሃም ጨዋታ በተለያዩ መንገዶች ይጠበቃል። በተለይ አርሰናል አሁን ያለበት ደረጃ የሚኬል አርቴታ ጨዋታን የመምራት ብቃትን፣ የተጫዋቾቹ ጥራት ዛሬም በዌስትሃም ላይ በደንብ ይታያል ተብሎ ይታሰባል። በ10 ቁጥር ላይ ማን ነው የሚሰለፈው የሚለው ጉዳይም እንደዚሁ ያጓጓል። ከግብ ጠባቂ እስከ ማጥቃቱ ላይ ያለው የአርሰናል ስብስብ ለብዙዎችም አስፈሪ እየሆነ መጥቷል። ምናልባት የሚኬል አርቴታ የጨዋታ እቅድ ምን ሊመስል ይችላል በዛሬው ጨዋታ የሚለው ጉዳይ ይጠበቃል። ቡካዮ ሳካም ዛሬ 200ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ጨዋታው ለአርሰናል ደጋፊዎች በጉጉት የሚጠበቅ ይሆናል ተብሎ ነው የሚጠበቀው። ኑኖ ስፕሪቶ ሳንቶም ከአርሰናል ጋር የምናደርገው ጨዋታ ከባድ ሊሆን ይችላል፣ እኛም ግን ባለን አቅም ለጨዋታው ተዘጋጅተናል የሚል ሀሳባቸው እንደዚሁ አጋርተዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ዛሬ ከሰንደርላንድ ጋር ጨዋታ እንዳላቸው ይታወቃል። ታዲያ ሀሳባቸውን አጋርተዋል። በርካታ ጋዜጠኞች ካነሱላቸው ጥያቄዎች መካከል ዋነኛውና ግንባር ቀደሙ የአጨዋታቸውን ጉዳይ በተመለከተ እንደሆነ ተነግሯል። ከዚህ ጋርም ተያይዞ አጨዋታቸውን በተመለከተ በርካቶች ሀሳባቸውን ወይም ጥያቄያቸውን አንስተዋል። ሩበን አሞሪም ደግሞ ምላሻቸውን ሰጥተዋል። የተሸነፍነው በአጨዋታችን ምክንያት አይደለም ሲሉ እንደዚሁ ሀሳባቸውን አጋርተዋል። ምክንያቱ አጨዋታችን አይደለም፣ ይህ የኔ አመለካከት ነው። አሁንም ጥሩ የቡድን ስብስብ አለን። በቀጣይ ጨዋታዎች እያሸነፍን መቀጠል እንፈልጋለን። አንዳንዴ ውጤት ሳናመጣ ስንቀር ነገሮች ከባድ ይሆናሉ ሲሉ ሀሳባቸውን ሩበን አሞሪም ተናግረዋል። ከዚህ ጋር ተያይዞ በሳምንቱ መጨረሻ ዋይኒ ማርክ ሩኒና ጋሪ ኔቭል አሰልጣኙን በተመለከተ ትችታቸውን ሰንዝረዋል። ሁለቱም የቀድሞ የማንቸስተር ዩናይትድ ተጫዋቾች ጋሪ ኔቭል እና ዋይኒ ማርክ ሩኒ ማንቸስተር ዩናይትድ ታላቅ አሰልጣኝ ለማግኘት የግድ መንቀሳቀስ አለበት የሚል ሀሳባቸውን መግለጻቸውን ተከትሎ ሩበን አሞሪም እንደገለጹት የተለመደ ነው። ከትችት ማንኛውም ሰው ማምለጥ አይችልም። ሁሉም ሰው የራሱን የሆነ አስተያየት መስጠት ይችላል፣ መብትም አላቸው ሲሉ ሩበን አሞሪም ገልጸዋል። ከ6 ጨዋታዎች 3ቱን ተሸንፈናል። ከዚህ ጋርም ተያይዞ በርካታ ሀሳቦች ይነሳሉ። ነገር ግን በቀጣይ ራሳችንን ለማሻሻል ፍላጎቱ አለን። ዛሬ ከሰንደርላንድ ጋር የምናደርገው ጨዋታ ከባድ ይሆናል። ሰንደርላንድ ጠንካራ ቡድን መሆኑን መካድ አልፈልግም ብለዋል ሩበን አሞሪም። ከአሰልጣኙ ጋር ተያይዞ በርካታ ሀሳቦች ይነሳሉ። ሩበን አሞሪም በማንቸስተር ዩናይትድ ይቆያል ወይስ ይሰናበታሉ የሚለው ጉዳይ በርካቶችን እያነጋገረ ይገኛል። ከማንቸስተር ዩናይትድ ጋር ዣቪ ሄርናንዴዝ፣ ኦሊቨር ግላስነር እንዲሁም ደግሞ ጋሬት ሳውዝጌት እና አንዶኒ ኢራኦላ ስማቸው በስፋት እየተነሳ ይገኛል። ነገር ግን የማንቸስተር ዩናይትድ አመራሮች ሩበን አሞሪምን የማሰናበት እቅድ የላቸውም።
በተለይ ሰር ጂም ራትክሊፍ ይህንን አሰልጣኝ ፖርቱጋልን አሰልጣኝ ሩበን አሞሪምን እስከ ዓመቱ መጨረሻ ድረስ ለመታገስ እቅድ አላቸው ተብሏል። ነገር ግን ውጤቶች እየጠፉ የሚመጡ ከሆነ አሞሪም የመሰናበታቸው ጉዳይ የጊዜ ጉዳይ ነው እንጂ የማይቀር መሆኑን በርካቶች እየገለጹ ይገኛሉ። ማንቸስተር ዩናይትድ ምናልባት ሩበን አሞሪም የሚያሰናበት ከሆነ ዣቪ ሄርናንዴዝ ወይም ጋሬት ሳውዝጌትን ለማምጣት እቅድ አለው ተብሏል። በተለይ አንዶኒ ኢራኦላም በበርንማውዝ መቆየት ፍላጎት አላቸው። ኦሊቨር ግላስነርም በማንቸስተር ዩናይትድ መፈለግ ትልቅ ነገር ነው፣ ግን አሁን በፓላስ ቤት የመቆየት ፍላጎቱ አለኝ ብሎ መናገራቸው ተከትሎ ምናልባት ጋሬት ሳውዝጌት ወይም ደግሞ ዣቪ ሄርናንዴዝ ቀጣዩ የዩናይትድ አሰልጣኝ ይሆናሉ ተብሎ ይጠበቃል። ነገር ግን የክለቡ አመራሮች ሩበን አሞሪምን የማሰናበት እቅድ እንደሌላቸው ገልጸዋል። የቼልሲው አሰልጣኝ ኤንዞ ማሬስካ ሀሳባቸውን አጋርተዋል። ዛሬ ምሽት በስታንፎርድ ብሪጅ ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። በተለይ ይሄ ቡድን ኮል ፓልመርን ካጣ በኋላ በሜዳ ላይ እጅግ የሚቸገር በፈጠራው ረገድ በጣም አይናፋር የሆነ ቡድን እንደሆነ እያየን እንገኛለን። ኤንዞ ማሬስካም ራሳቸው በጨዋታ እቅድ ወይም ደግሞ በጨዋታ አስተላለፋቸው ላይ ትችቶችን እያስተናገዱ ነው የሚገኙት። ከዚህ ጋርም ተያይዞ ዛሬ ከሊቨርፑል ጋር ከባድ ጨዋታ ያካሂዳሉ ተብለው ይጠበቃል በስታንፎርድ ብሪጅ። ሊቨርፑል በእርግጥ ተከታታይ ጨዋታዎችን ተሸንፏል፣ ግን ደግሞ አሁንም የቡድኑ ጥራትና ጥልቀት እንዲሁም ደግሞ የተጫዋቾች ኳሊቲ በደንብ የሚታይበት ጨዋታ ይሆናል ተብሎ ይጠበቃል። በቼልሲ በኩል ወደ 8 የሚደርሱ ተጫዋቾች በዛሬው ጨዋታ ላይ እንደማይሰለፉ ኤንዞ ማሬስካ እንደዚሁ ተናግረዋል። ከዚህ ጋርም ተያይዞ ብዙ ሀሳቦች ይነሳሉ። ሊቨርፑል በጣም ታላቅ ቡድን እንደሆነ ኤንዞ ማሬስካ በማንሳት በአሁኑ ሰዓት ከነሱ ጋር መጫወት ጠቀሜታ ይኖረዋል ብዬ አላስብም የሚል ሀሳባቸውን ያጋሩት። ከዚህ ጋርም ተያይዞ ሊቨርፑል ታላቅ ቡድን ነው፣ በጣም ምርጥ ቡድን ነው። በተለይ ከጆታ ህልፈት በኋላ ይሄ ቡድን የአእምሮ ጥንካሬውን ማድነቅ ያስፈልጋል ብለዋል ኤንዞ ማሬስካ። ምክንያቱም ዲየጎ ጆታን ካጣ በኋላ ቡድኑ በተለይም ደግሞ ተጫዋቾቹ ላይ የስነ ልቦና ችግር ያጋጥማቸዋል የሚል ሀሳብ ይነሳ ነበር። ነገር ግን ከዛ ነገር ውስጥ ወጥተው አሁን በፕሪሚየር ሊጉ ጥሩ የውድድር ዓመትን እያሳለፉ ነው የሚል ሀሳባቸውን አጋርተዋል ኤንዞ ማሬስካ። ስለዚህ በዛሬው ጨዋታ ጥሩ ነገር እናሳያለን፣ ወሳኝ ባሉ ተጫዋቾቻችን ተጎድተውብናል፣ ግን ደግሞ ለጨዋታው ዝግጁ ነን የሚል ሀሳባቸው እንደዚሁ አጋርተዋል። አርነ ስሎትም ቼልሲን አድንቀዋል። ቼልሲ ጠንካራ ቡድን እንደሆነ እናውቃለን። በተደጋጋሚ ከቼልሲ ጋር በምናደርጋቸው ጨዋታዎች በቀላሉ አሸንፈን አናውቅም የሚል ሀሳባቸውን አጋርተዋል። ስለዚህ የዛሬው ጨዋታ ለሁለታችን በጣም ወሳኝ የሚሆንበት እድል አለ ብለዋል። ምናልባት በቼልሲ በኩል ዛሬ የትኛውን አስተላለፍ ይጠቀም ይችላል ኤንዞ ማሬስካ የሚለው ጉዳይ ይጠበቃል። ቀደም እንዳልኩት ወደ 8 የሚደርሱ ተጫዋቾችን በጉዳት ምክንያት አጥቷል ይሄ ቡድን። አሁን ባለው ስብስብ ምናልባት ሮሚዮ ላቪያ ወደ ሜዳ ተመልሷል። ባለፈው ጨዋታ በብራይተኑ ጨዋታ የተወሰነ ደቂቃ አግኝቷል። ይሄ ተጫዋች በጣም ጥራት ያለው ተጫዋች ነው፣ ጉዳት አስቸገረው እንጂና ዛሬስ በምን አይነት መንገድ ኤንዞ ማሬስካ የጨዋታ እቅዳቸው ሊተገብራሉ የሚለው ጉዳይ ይጠበቃል። በሊቨርፑል በኩል አብዛኛው ተጫዋቾች በጥሩ ጤንነት ላይ ነው የሚገኙት። ለዛሬውም ጨዋታ ዝግጁ እንደሆኑ አርነ ስሎት ተናግረዋል። ማንቸስተር ሲቲዎች የብራዚላዊውን ኮከብ ተጫዋች ሳቪኒዮን ኮንትራት ማራዘማቸው የተነገረ ይገኛል። ብራዚላዊ የፊት መስመር ተጫዋች ሳቪኒዮ በማንቸስተር ሲቲ ቤት እስከ 2031 እንደሚቆይ እንደዚሁ ተናግረዋል። ከዚህ ጋርም ተያይዞ የማንቸስተር ሲቲ ስፖርቲንግ ዳይሬክተር የሆኑት ሁጎ ቪያና ሀሳባቸውን አጋርተዋል። ቪያና እንደተናገሩት ሳቪኒዮ ጥራት ያለው ተጫዋች እንደሆነ እናውቃለን። በማንቸስተር ሲቲ ቤት ትልልቅ ዋንጫዎችን የማንሳት አቅምም ብቃቱም አለው። በፔፕ ጋርዲዮላ ስር መስራቱ ደግሞ ራሱን በሚገባ እንዲያሻሽል ያግዘዋል። በኢቲሃድ ለመቆየት ፊርማውን በማኖሩ በጣም ደስተኛ ነኝ። ሳቪኒዮ የማንቸስተር ሲቲ ተጫዋች ሆኖ ይቀጥላል ሲሉ ሀሳባቸውን አጋርተዋል። ሳቪኒዮ ወደ ማንቸስተር ሲቲ ከመጣ በኋላ በመጀመሪያዎቹ ጨዋታዎች የመሰለፍ ዕድል ያገኝ ነበር። አሁን ደግሞ ተቀያሪ ወንበር ላይ መቀመጡ ተከትሎ በክረምት የዝውውር መስኮት ወደ ቶተንሃም ያመራል የሚሉ ሀሳቦች ይነሱ ነበር። ነገር ግን በፔፕ
ጓርዲዮላ ጠያቂነት ምክንያት ይህ ተጫዋች በማንቸስተር ሲቲ ለመቆየት ተስማምቷል። እስከ 2031 በኤቲሃድ የሚቆይ ይሆናል። ከዚህ ጋርም ሳይዞ ተጫዋቹ ሐሳቡን አጋርቷል። ማንቸስተር ሲቲ በዓለማችን ምርጥ የሚባል ክለብ ነው። በዚህ ለመቆየት ፊርማዬን በማኖሬና ውሌን በማሰሬ በጣም ደስተኛ ነኝ። ማንቸስተር ሲቲ ታላቅ ክለብ ነው። ይህንን ቡድን ውጤታማ ለማድረግ ሁላችንም ጠንክረን መስራት አለብን ሲል ሳቪኒሆ ሐሳቡን አጋርቷል። ወደ ሌሎች መረጃዎቻችን እናልፋለን። በስፔን ላሊጋ በተለይም ደግሞ በሎስ ብላንኮሶች ቤት ሪያል ማድሪድ ጥሩ እንቅስቃሴ ያደረገ የሚገኘው ፈረንሳዩ ኢንተርናሽናል ኪሊያን ምባፔ በሪያል ማድሪድ ቤት ጥሩ እንቅስቃሴ ያደረገ ይገኛል። ጎሎችን ያስቆጥራል። በጣም ድንቅ የሚባል የውድድር ዓመትን እያሳለፈ ይገኛል። ኪሊያን ምባፔ ታዲያ የወሩ ምርጥ ተጫዋች ተብሎ ተመርጧል። ይህ ተጫዋች ከፓሪስ ሰን ዠርመን ወደ ማድሪድ ከመጣ በኋላ በተወሰነ ደረጃ ተቸግሮ ነበር። አሁን ግን የሪያል ማድሪድ ምልክት መሆን ችሏል። በዣቪ አሎንሶ ስር ጥሩ የሚባል እንቅስቃሴንም ያደረገ ይገኛል። ኪሊያን ምባፔ ባለፉት 4 ጨዋታዎች 5 ጎሎችን ከመረብ አሳርፏል። ፈረንሳዊ ተጫዋች ኪሊያን ምባፔ እንግዲህ የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ ተመርጧል። የላሊጋም የወሩ ምርጥ ሽልማትን እንደዚሁ አሸንፏል። የሻምፒየንስ ሊግም ምርጥ ተጫዋች አንተነህ ተብሎ እንደዚሁ ሽልማት ማግኘት ችሏል። ኪሊያን ምባፔ በሪያል ማድሪድ ደስተኛ ነኝ። እያንዳንዱን ጨዋታ የዋንጫ ያህል መመልከት እንዳለብኝ ለራሴ ነግሬዋለሁ። በጣም ደስተኛ ነኝ። በዣቪ አሎንሶ ስርም እጅግ በጣም ደስተኛ መሆኔን ልነግራችሁ እፈልጋለሁ። ለፈረንሳይ ብሔራዊ ቡድንም በ2026 የዓለም ዋንጫ ላይ የራሴን አስተዋጽኦ ለማድረግ እቅዳለኝ። በክለብም በሀገርም ደረጃ ራሴን ስኬታማ ለማድረግ ቡድኔንና ሀገሬን ለመጥቀምም ጥረት አደርጋለሁ ሲል ኪሊያን ምባፔ ሐሳቡን አጋርቷል።